ጤና ይስጥልኝ። የዕለተ ሰኞ ህዳር 22 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። አማራና ትግራይ ክልሎች በሚወዛገቡባቸው የራያ ወረዳዎች እገታ፣ ዝርፊያ፣ ግድያና የግዳጅ ወታደራዊ ምልመላ መበራከቱን ዋዜማ ካሰባሰበችው መረጃ ተረድታለች። እገታ፣ ዝርፊያውና ግድያው ማንነትንና የፖለቲካ አመለካከትን ጭምር መሰረት ያደረገ እንደሆነ ምንጮች ነግረውናል። በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላትና በተወሰነ ደረጃ የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖች እንደሚሳተፉ ሰምተናል። ባላማጣ ከተማ ባለፈው ሳምንት ብቻ 2 ወጣቶች በተከታታይ ተገድለዋል ተብሏል። ቀሲስ ናደው ደርበው የተባሉ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ከኮረም ከተማ በምሽት በታጣቂዎች ታፍነው እንደተወሰዱና ታጣቂዎች እኚህኑ የሃይማኖት አባትና ሌሎች ታጋች ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ገልጠዋል። ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር አረጋዊን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰም ባለፈው 1 ወር ውስጥ እንደታገቱ ምንጮች አስረድተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት በኢትዮጵያ መንግስት ጥያቄ ለጤና ሚኒስቴር የማርበርግ በሽታን ለመከላከልና ለመቆጣጠር ተጨማሪ የምርመራ መሳሪያዎችንና ለጤና ባለሙያዎች መከላከያ ቁሳቁሶችን መላኩን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ዶክተር ቴዎድሮስ ድርጅቱ የጤና ባለሙያዎች በደቡብ ኢትዮጵያ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው ማግኘት እንዲችሉ ድጋፍ የሚሰጡ ተጨማሪ ባለሙያዎች ማሰማራቱንም ገልጸዋል። ዶክተር ቴዎድሮስ ባለፈው ቅዳሜና እሁድ ከዓለም ጤና ድርጅት የአጣዳፊ ምላሽ አሰጣጥ ስልጠና የወሰዱ ባለሙያዎችን ጨምሮ 2 ቡድኖች ወደ ሐዋሳና ጅንካ ተሰማርተዋል ብለዋል። የዓለም ጤና ድርጅት ኢትዮጵያ ወረርሽኙን በቁጥጥር ስር እስክታውል ድረስ ድጋፍ ማድረግ እንደሚቀጥልም ዶክተር ቴዎድሮስ አረጋግጠዋል። ይህ በእንዲህ እንዳለ በደቡብ ኦሞ ዞን የዳሰነች ወረዳ አስተዳደር የበሽታውን ስርጭት ለመቆጣጠር ለ21 ቀናት የህዝብ ማመላለሻ ትራንስፖርት እንቅስቃሴ እንዲቆምና ምሽት ቤቶችን ጨምሮ መዝናኛ ቦታዎችን ላልተወሰነ ጊዜ እንዲዘጉ መመሪያ አስተላልፏል። እስካሁን በበሽታው ከተያዙ 12 ሰዎች መካከል 8ቱ ህይወታቸው አልፏል። በትግራይ ክልል በኤችአይቪ የተያዙ ሰዎች አሃዝ ከጦርነቱ በፊት ከነበረበት በአሁኑ ወቅት በ3 በመቶ ጨምሮ መገኘቱን የክልሉ ጤና ቢሮ ባወጣው ሪፖርት አመለከተ። በክልሉ በኤችአይቪ የተያዙ ሰዎች ቁጥር በ3 በመቶ ጨምሮ የተገኘው ከጥቅምት 2017 ዓ.ም እስከ መስከረም 2018 ዓ.ም ባሉት ጊዜያት በተደረጉ ምርመራዎች መሆኑን ቢሮው በሪፖርቱ ገልጧል። በቫይረሱ ከተያዙት ሰዎች መካከል ባለትዳሮች ከፍተኛውን ቁጥር የያዙ ሲሆን ፍቺ የፈጸሙ ሰዎች በሁለተኛ ደረጃ ላይ እንደሚገኙ ሪፖርቱ ጠቅሷል። በቢሮ የሁሉን አቀፍ የኤችአይቪ መከላከያና መቆጣጠሪያ ዘርፍ ዳይሬክተር ፍስሐ የማነ ከጦርነቱ በፊት በክልሉ ውስጥ በቫይረሱ የተያዙ ሰዎች ምጣኔ 1.43 በመቶ እንደነበረና በአሁኑ ወቅት ግን በ3 በመቶ መጨመሩን ለክልሉ ቴሌቪዥን በሰጡት ቃል ተናግረዋል። ከቫይረሱ ተጠቂዎች መካከል ከፍተኛውን ድርሻ የሚይዙት የቀን ሰራተኞችና አርሶ አደሮች ናቸው ተብሏል። ህወሓት የኢትዮጵያ መንግስት የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጧል። ህወሓት በዚሁ መልእክቱ በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ ከፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠለ ይገኛል በማለት በድጋሚ ክስ አቅርቧል። ኢትዮጵያ አልጄሪያ ባስተናገደችው የአውሮፓውያን ቅኝ አገዛዝ በአፍሪካ ላይ ባደረሰው ተጽዕኖ ዙሪያ ላይ እየመከረ በሚገኘው የ2 ቀን ዓለም አቀፍ ኮንፈረንስ ላይ በመሳተፍ ላይ ናት። በኮንፈረንሱ ላይ ኢትዮጵያን የወከሉት በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ እንደሆኑ ውጭ ጉዳይ ሚኒስቴር ባሰራጨው መረጃ አስታውቋል። ትላንት እሁድ የተጀመረውና ዛሬ የሚጠናቀቀው ዓለም አቀፍ ኮንፈረንስ ቀኝ ገዢዎች በአፍሪካውያንና የአፍሪካ ዝርያ ባላቸው ጥቁር ህዝቦች ላይ ባደረሷቸው ሰብአዊ፣ ማህበራዊ፣ ባህላዊ፣ ኢኮኖሚያዊና ፖለቲካዊ ወንጀሎች ለወንጀሎቹ ካሳና ፍትህ በማስገኘት እንዲሁም ቅኝ አገዛዝን በወንጀል በመፈረጅ ዙሪያ ተወያይቷል። የአልጄሪያው የውጭ ጉዳይ ሚኒስትር አህመድ አታፍ በአፍሪካ ላይ ቅኝ ገዢዎች ለፈጸሙባት ወንጀሎች ይፋዊ እውቅና እንዲያገኙ የመጠየቅ መብት አላት በማለት በኮንፈረንሱ መክፈቻ ላይ ተናግረዋል። በኮንፈረንሱ ላይ ከካሪቢያን ሀገራት የተውጣጡ የመንግስታት ተወካዮችና ምሁራን ጭምር በመሳተፍ ላይ ናቸው። ኮንፈረንሱ ለቅኝ አገዛዝ ወንጀል ካሳ ለማስከፈል የሚሰሩ አፍሪካዊ ተቋማትን እንደሚያቋቁምና የአቋም መግለጫ እንደሚያወጣ
እንደሚያወጣ የሚጠበቅ ሲሆን ኮንፈረንሱ በመጨረሻ የሚደርስበት የውሳኔ ሐሳብም በየካቲት ለሚካሄደው የህብረቱ የመሪዎች ጉባኤ የሚቀርብ ይሆናል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።